የምናልፍባቸው መንገዶች ያበስሉናል እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል የምናልፍባቸው መከራዎች ያበስሉናል ዩኒቨርሲቲ ትምህርት አያበስልሽ የምናልፍባቸው መንገዶች ያበስሉናል እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል የምናልፍባቸው መከራዎች ያበስሉናል ዩኒቨርሲቲ ትምህርት አያበስልሽ አያበስል የኮሌጅ ትምህርት አያበስል ብዙ ስራ መስራትና ሀብት ማካበትም አያበስልሽ ኢቭን መጽሐፍቶች በጣም ይረዱሻል የተወሰነ ኮንትሪቢዩሽን አላቸው ግን አያበስሉሽም ላይፍ ነው የሚያበስለው ምታልፊባት መንገድ ነች ምታበስለው ወደ ማቹሪቲ ምታመጣሽ እና ይሄ የልጅነት ባህሪያችንን መሻር ኢማቹር የሆኑ አክሽኖችን መተው ማክረፍ ዝም ብሎ መነጫነጭ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው እንዳደገ ሰው አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋል ሁለተኛው ሊበርቲ ነው ሊበርቲ ነፃነት ነው እኔ በህይወቴ በጣም ከመወዳቸው ነገሮች አንዱ ነፃነት ነው ነፃነቴን በጣም ወደዋለሁ የማንንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንንም ሰው ባሪያ መሆን ፈቃደኛ አይደለም የሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ ከሱ ውጪ ግን ለማንም ለግለሰቦች መታሰር አልፈልግም ባሪያ መሆን አልፈልግም አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው ግን መንግስትን በጣም አልቀርብም አንድ ነገር ከተደረገልሽ አሁን ከመንግስት አንድ ነገር ከተደረገልሽ አንድ ኮንዶሚኒየም ከተሰጠሽ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ ሙስና ሲሆን ስለ ሙስና እንቢ ማለት አትችይም ምንም ማድረግ አትችይም በቃ ዝም ብለሽ የተባልሽውን ነው ማድረግ ግን አሁን ናና ይሄን በል ይሄን አድርግ የሚለኝ የለም ጥያቄው ሲመጣ አስብበታለሁ ምችል ከሆነ እችላለሁ ካሳመነኝ ካላሳመነኝ አልችልም እላለሁ ግዴታ የለብኝ ለምን የሆነች ነገር እኔም ባሪያ አላደረገችኝ አልፈቅደ ሸሻታለሁ እሷ እና ነፃነት በጣም ነው የምወደው ከግለሰቦችም ጋር አጠናቀቃለሁ ከሰዎች ጋር ህብረት አደርጋለሁ ምናምን ግን አንዳንዴ የሚያስገርም ነገር ይገጥመኛል አንዴ የገጠመኝ ልንገርሽ ቆይቷል ደብረ ዘይት ለሆነ ፕሮግራም ሄደናል ከኔ ጋር ሌሎች ሁለት ሰዎች አሉ አንድ ደግሞ ሰው አለ ባለ ሀብት ነው እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም ከዛ እንግባና ራት እንብላ አለ እሺ አልኩኝ ሁላችንም እሺ አልን ገባን ታዘዘ ምግቡ መጣና እኔ እርቦኛል ነው ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ ሊትራሊ እምቢ አለኝ ውስጤ በፍጹም እምቢ አለኝ እርቦኛል እኮ ከዛ አስቀመጥኩኝ ማንኪያውንና ቁጭ አልኩኝ ምን ነው አለኝ አይ አልበላም አልኩ እንዴ ምን ሆነሃል አይ አልበላም በጣም ይቅርታ በቃ ድንገት መብላት እንትናል አቃተኝ አልኳቸው ከዛ ሁሉም ግራ ተጋቡ ሰውየውም ያየኛል ሁለቱም በቃ ብሉ እናንተ ነው አልበላም አልኩ ከዛ ተውኩት በኋላ በማግስቱ ይሄ የጋበዘንን ሰው የሀብታሙን ሰው የሚያውቅ ሰው አገኘው እና ያወራልኛል ይገርማል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዞ እንደ ጥሬ ስጋው ጥብሱ ምናምን ጋብዟቸዋል ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ የማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ ይሄንን የማታውን የኔን ኢንሲደንት አያውቅም ከምን እንደተጠበቀኝ ታውቂያለሽ በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው
ጋብዞ ይሰድብሻል ማለት ነው። ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል። እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም፣ ተውኩት። ስለዚህ ባሪያ አሁን ይጋብዙናል ሰዎች፣ እኔና አንቺን ጋብዘውና ያውቁ መልካም ሰዎች፣ እኔም እጋበዛለሁ እና ጋባዦችን እናበረታታለን። ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ። ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ኖልሽ ይችላል። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታም ተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረግም። ስለዚህ ነፃነት። ሶስተኛው በጣም እኔ በህይወቴ የረዳኝ ብዬ ማምነው ሌሎችንም ይረዳል ብዬ ማምነው ሶስተኛው ሲንሰሪቲ ነው። ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላረግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ፣ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me፣ ይሄ ነኝ፣ በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኚው። አላስመስልም፣ አልደብቅም። ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ካንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ? እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ? እንዴት ዓለማዊ ነገር ነኝ ትላለህ? ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ። ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን አይደለም። ኦፍ ኮርስ ይሄው ነው ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ አውቃለሁ፣ እንደሚጠቀምብኝ አውቃለሁ፣ እንደሚሰራብኝ አውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍ ኮርስ ኃጢአተኛ ሰው ነኝ። ለምን ኃጢአተኛ ትላለህ ራስን? ኦፍ ኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣት እና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩ ያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሃል ካንቺ ጋር ያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ የድካም አልነበረበትም ብዬ አልኩኝ። እኔ አሁን እዛ ጋር ያልኩት ምንድነው? እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበር እና ያው ምንድነው ሐሳቡ? አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው እና እውነት ነው። እኔ ሲሄድ ኦሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት። በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የሷ ሌክሰስ ነው። ሌተስቱ ሌክሰስ ነበራት። ለኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ። አዎ እውነት ነው አልኩት። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው። ከዛ ምን አለኝ መሰለሽ? ዶክተር እንትን ሰይጣን በጣም አሳስተዋል አለኝ። በጣም ተሳስተሃል፣ ከዛ ቤት መውጣትህ አለኝ። እኔ በሆን ኖሮ ከዛች ቤት አልወጣም አለ። በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጥ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስቴ ያለ ከዛች ቤት አልወጣም አለ። እና አሁን ሲንሰሪቲ ኦተንቲሲቲ ነው። አሁን ድካሞቼን የምናገረው እዛ ጋር እንዲገጥሞኛል። ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማያውቅ ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው አለቀ።
ስለዚህ ሲንሰሪቲ ይረዳሻል ማለት ነው። የሰው ልጅ አራተኛው የትምህርት እድል ካገኘ አእምሮ ከበራ እጁ ከሰለጠነ አካሉ ከሰለጠነ ስልጡን ከሆነ አንቶ ማየት ቁራጭ ነው የተጣለ ነው የምትለው የሰው ልጅ የለም። ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት አንድ በጣም ልቤን የነካው ታሪክ ልንገርሽ። አንድ ሰውዬ 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል። እሱ ተክዞ ቁጭ ብሏል። ከዛ ልጆቹ ይጫወታሉ፣ በጣም ይጮሃሉ። መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ። ሌላ ሰው መጽሐፍ እያነበበ ተቀምጧል እና በጣም ረብሸውታል። ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ ብድግ አለና ልጆችን አትቆጣም እንዴ ያለው? ልጆች እንደዚህ ሲረብሹ አትቆጣቸውም እንዴ ያለው? አባትየው ምን አለ መሰለሽ ይኸውልህ አለው፣ አሁን እኛ እየመጣን ያለ ነው ከሆስፒታል ነው እና የነዚህ ልጆች እናታቸው ባለቤቴ ሞታለች፣ ዛሬ ነው ሞተችው። እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት። እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም አለው። አሁን ያ መጽሐፍ አንባቢ አስቢው እንዴት እንደሚያዝን እንዴት እንደሚሰበር። ስለዚህ ግን ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ፣ አቃንተሽ ማሰብ። እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ ገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደቀድሞ እንዲህ እኔ መቆጣታችን ማለት እችላለሁ፣ ግን የሷ ግን ተለየ። ከዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ፣ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ። እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ። ስለዚህ እቺ ሴት የተቆጣችኝ ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በ2 ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል፣ ሆርሞናል ለውጦች ስላሉ። ከዛ በጣም ድንገት ይሄ ሃት ፍላሽስ የሚባላል ድንገት ይወብቃቸውና ፊታቸውን ያለባቸዋል፣ ይሞቃቸዋል። ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም፣ ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም፣ የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደዳሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው? እንዴ ትናንትና ሰላም አልነበርሽም እንዴ? ግን እሱ አሁን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ። ትለይ እኔ አሮጋንስና ሚስ አንደርስታንዲንግ ግን እለያለሁ። ይሄ ትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ ምትረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኝ ስትለውጪው ከዛ አንድ ነገር ሲደርስብሽ ለበጎ ነው። ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል። ይሄ ቀናነት ነው። የመጨረሻው ጀነሮሲቲ ነው። ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው
ቆንጆ እንደሆነ ስነግራት ልግስና ነው። ጎበዝ አርቲስት ነህ አንተ ጎበዝ ነህ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት ሌትስ ሴ 100,000 ብር አገኘ። ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያረግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አረገ በሃይማኖቱ። እቺ ደግሞ 5,000 ብሯ ከ100,000 ብሯ ለሰው የምሰጣት ነች። ለስጦታ ለሰዎች የምሰጣት ገንዘብ ነች። ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። ያ ሃይማኖታዊ ስርዓቱ አለ፣ ላንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥሽ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10,000 ብር ከምትሰጥ እንዲቆጠርላት በእግዚአብሔርም አይቆጠርላትም። ለሚሊዮነር ሄደሽ 10,000 ብር ሰጥጎ በዚህ ልጅ አይላትም ጌታ። ይልቅ ግን ለሚያስፈልጋቸው ሰዎች ለይታ አስቀምጣ ለሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱም ተስማምተናል። ግን ለተረፈው ሰው እየወስዳ ብትሰጥ ምንም ኪሳራ ነው። ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው።